ናፍቆትና አሜን። ክፍል 1። አብርሃም ይባላል። ኑሮ ሐዋሳ ሲሆን የሚተዳደረው አሳ በማጥመድ ስራ ላይ ተሰማርቶ ነው። አብርሃም ከፍቅር ሐይቅ ጋር ብዙ ዘመን ስላሳለፈ ጥሩ ቁርኝነት አላቸው። ለመዝናናት ሲፈልግ እንኳን ውቢት ሐዋሳን ያስዋበቻት ፍቅር ሐይቅ ጋር ሄዶ መዝናናትን ነው የሚመርጠው። ከዕለታት አንድ ቀን ጠዋት አብርሃም እያጠመደ እያለ ያልጠበቀው ክስተት ተፈጠረ። አንዲት በእጅ ለመያዝ የምታሳሳ አሳ ከማጥመጃው መረብ ውስጥ ገባችና ልክ እንዳወጣት አሳዋ ድምጿን ከፍ አድርጋ እባክህ አንዴ ብቻ አይቼው ልመለስ አለችው። የተናገረችው ነገር አንጀቱን በላው። ማንን ይሆን አይታ የምትመለሰው ነው ወይስ ዋሽታኝ በዛው ልትቀር ነው ብሎ አሰበ። በጣም ቀልጣፋው አሳ ግን እንደውም ካላመንከኝ ና እንሂድና ላሳይህ አለችው። ታማኝ ከምትመስለው ከአሳ አፍ የሚወጡ ቃላቶችም ለጆሮ ደስ ይላሉ። አለማመንም ይከብድ ነበርና ተከትሏት ለመሄድ አብርሃም አላቅማማም። በጣም የሚያምር የአሳዎች መንደር ውስጥ ወሰደችው። የሚያየው ሁሉ ያስገርመው ጀመር። ከሐይቅ ስር እንደዚህ አይነት ውብ ተፈጥሮ እንዳለ አስቦ አያውቅም ነበር። ቆንጂዬዋ አሳ ዝም ማለት አትችልም። ቆይ እሱ እስኪመጣ ግጥም ላንብብልህ አለችውና የሱን መልስ ሳትጠብቅ ታነብለት ጀመር። እውነት ቤት ስትሰራ ውሸት ልግባ ካለች፣ ጭቃ ከረገጠች ድንጋይ ካቀበለች፣ ቤቱም አልተሰራ እውነትም አልኖረች። ግጥም ሲጥም እንደ ዶሮ ቅልጥም፣ እናቴ ስትኖር ሳልበላ ጠግባለሁ፣ እሷን በማጣቴ ሆዳም ተብያለሁ እያለች በቃል አነበነበችው። ግጥሙን እያለች በድንጋዩ ተደብቃ እጇ ላይ ያለውን ብር ቀስ አድርጋ ወደ ውስጥ ወረወረችው። ከብሩ ጋር ወረቀት አድርጋበት ነበረ። ከትንሽ ደቂቃ በኋላ ግን አንድ እኩያዋ የሚሆን አሳ ዋሻ ከሚመስለው ቦታ ሲወጣ አብርሃም አየ። አሳውም ግራና ቀኙን ካየ በኋላ ብሩንና ወረቀቱን አንስቶ ዘሎ ወደ ዋሻው ገባ። ቆንጂዬዋ አሳም ወደ አብርሃም እያየች ከወገቧ ዝቅ ብላ ስሜ ናፍቆት ይባላል፣ ስላደረክልኝ ነገር እጅግ አመሰግናለሁ። በቃ አሁን መሄድ እንችላለን አለችው። እሱም አብርሃም እባላለሁ አላትና መሄድ ጀመሩ። ግን ያደረገችው ነገር ግራ ጋብቶት ስለነበር እንዲህ ሲል ጠየቃት። ቆይ አሁን ምንድነው ያደረግሽው? ናፍቆትም ቀበል አድርጋ ያየከው አሳ ስሙ አሜን ይባላል። አባቱ በቅርቡ ነው በሰዎች ተጠምዶ የተወሰደው። እናቱ ደግሞ በአባትየው ብርቱ ትግል ከወጥመድ አምልጣ ያየከው ዋሻ ውስጥ ነው ያለችው። ግን ምን ያደርጋል ታማሚ ሆናለች። አሜን ከኔ ጋር አብሮ አደግ ሲሆን አብረን ነው የምንጫወተው። እሱም ቀበል አድርጎ ነበር ስትይ አልገባኝም ሲላት ናፍቆት ቀጠለች። ምን መሰለ መጫወት ካቆመን 6 ወር ሆኖታል። አሜን ጋር መጫወት እንዴት እንደናፈቀኝ ብታይ፣ በዛ ላይ በጣም የዋህ ነው አለችው። አብርሃም የምታወራው ነገር ቢገባውም ያደረገችው ነገር ግን አልተገለጠለትም ነበርና እንዲህ ሲል ጠየቃት። ታዲያ አሁን የሰጠሽው ምንድነው? ናፍቆትም መልሳ ብርና ደብዳቤ ነው አለችው። እሱም መልሶ ምን ያደርግለታል ሲላት ፈጠን ብላ እንዴ ለእናቱ መድኃኒት ይገዛላታል ሳታቋርጥ በዛው ቀጠለችና በደብዳቤው ደግሞ ዳግም ላንገናኝ እንደምንችል ነው የጻፍኩለት አለችው። አብርሃም ግራ መጋባቱ ያስታውቅበት ነበረ። የናፍቆት አብሮ አደግ አሳ አሜን ቤት እንደገባ ለታማሚዋ እናት መድኃኒት ሰጥቷት ወረቀቱን ማንበብ ጀመረ። ወረቀቱ እንዲህ ይላል። እስካሁን ከጎንክ ነበርኩ፣ ዛሬ ግን ሰዎች አጥምደው ወስደውኛል። አሁን ራሱ አስፈቅጃቸው ነው ተመልሼ የመጣሁት። አሜን ደንግጦ ባለበት ደርቆ ቀረ። አይሆንም እማዬ፣ ቆይ እነዚህ ሰዎች ከኛ ምንድነው የሚፈልጉት? አባቴን ገደሉ፣ ይኸው አንቺን ደግሞ ታማሚ ያደረጉሽ። አሁን ደግሞ የምታግዘኝን ናፍቆትን ወሰዷል። ቢያንስ ሳላመሰግናትና ውለታዋን ሳልመልስላት ይህ እንዴት ይሆናል ብሎ ማልቀስ ጀመረ። ከትንሽ ቆይታ በኋላ በንዴት ልቡ ቆረጠና ናፍቆትን ፍለጋ ወጣ። ከመውጣቱ በፊት ግን እህቱን ጠርቶ
ናፍቆት በቻለች ሁሉ አግዛኛለች። አሁን ደግሞ እኔ ላግዛትና ከወሰዳት አካል ላስጥላት የግድ ይገባል። እህቴ እናቴን አደራ ብሏት እናቱን ለእህቱ አደራ ሰጥቶ እሱ ናፍቆትን ፍለጋ ወጣ። አሜን ከቤቱ ወጥቶ የእናቱን ሐዘን በልቡ ይዞ በሐዋሳ ሐይቅ ጥልቅ ውስጥ መፈለግ ጀመረ። ውሃው ጸጥ ብሏል። የአሜን ልብ ላይመለስ ቆርጦ ነበረ። አሜን መጀመሪያ ወደ ዓሣዎች አዛዥ ወደ አረጋዊ ዓሣ ሄደና ጠየቃቸው። አባቴ ናፍቆትን እነዛ ክፉ ሰዎች ወስደዋታል፣ ምን ማድረግ እንዳለብኝ ይንገሩኝ ብሎ ከጠየቀ በኋላ ቀጥሎ አባቴን ገለው እናቴን ታማሚ ማድረጋቸው ሳያስ አሁን ደግሞ በየሳምንቱ የመድኃኒት መግዣ የምትሰጠኝን ናፍቆትን ወሰዷት ብሎ አሜን አለቀሰ። አረጋዊው ዓሣም አሜንን ካረጋጋው በኋላ ልጄ ሆይ ሰዎች ሁሉ ክፉ አይደሉም። አንዳንዶቹ ይጎዱናል፣ አንዳንዶቹ ግን ይረዱናል። ምክንያቱም እኛ ለነሱ እንደ ምግብነት ነው አፈጣጠራችን። ዛሬ የተያዘችውም ዓሣ አይቻት ነበረ። ታዲያ ግን በሰዎች ፈቃድ ነበር ተመልሳ መጥታ የነበረው። ዳግም ግን ተመልሳ ሄዳለች። አትፍራ፣ ፍለጋህን ቀጥል፣ ሊለቋት ይችላሉ ልጄ አለው። እሱም ወደ ሐይቁ ዳርቻ በመሄድ የትንንሽ ዓሣዎችን መንደር አገኘ። በዚያ ውስጥ ትንንሽ ዓሣዎች ተሰብስበው እየተነጋገሩ ነበረ። አሜንም አንዲት ዓሣ በዚህ ስታልፍ አይታችኋል ሲል ጠየቃቸው። እነሱም አዎ፣ ግን በአንድ ሰው ወጥመድ ውስጥ ሆና ከሰውየው ጋር በገዛ ፍቃዷ የተጓዘች ነበር አለ አንዱ ዓሣ። የአሜን ልቡ ፈራ። ለራሱም እንዲህ አለ፣ የማረባ ዓሣ ነኝ። እናቴን እንኳን መጠበቅ ያልቻልኩኝ አሁን ደግሞ ናፍቆትንም መጠበቅ አልቻልኩ። ፍርሃቱን አይተው ዓሣዎቹ አዘኑለትና ቤት በኩል እንደሄዱ ነገሩት። አሜንም ወደ መሩት መንገድ መጓዝ ጀመረ። በርቀት ናፍቆትን ከአንድ ግዙፍ ፍጥረት ጋር አየው። አሜን ፈራ፣ ደነገጠ። ሰውየው በጣም ግዙፍ ነው። እንዴት ነው አሁን ከዚህ ሰውዬ ላስመልጣት የምችለው አለና እንደውም እጋፈጠዋለሁ፣ አለቆ ከገደለኝም ይግደለኝ ብሎ አሜን ሰውየውን ለመፋለም ተከትሎት ይቀርበው ጀመር። አብርሃምም ድንገት ዞር ሲል አንድ ነገር ተፈጠረ። ጋር ይሁን አብርሃም ሲዞር ከኋላ የመጣውን አሜንን መለየት አልቻለም ነበር። ምክንያቱ ደግሞ ከአሜን አፍ የተተፋው ውሃ የአብርሃም አይኖች ላይ ቀጥታ በመግባቱና አብርሃምን አይኑን በማቃጠሉ ነው። ይህኔ አሜን ናፍቆትን ይዞ በፍጥነት በመዋኘት ከቦታው ለመራቅ መሞከር ጀመረ። አይኑ ውስጥ ውሃ ተተፍቶበት ያቃጠለው አብርሃም በእጁ እየደባበሰ ቃጠሎውን ካስታገሰ በኋላ ሲመለከት ማንንም ማየት አልቻለም። አካባቢውን ግራና ቀኙን ቢቃኝም ምንም ዓሣ አልታየው አለ። ናፍቆትም አጠገቡ የለችም። በዚህ ቅጽበት ይህ እንዴት ሊሆን ቻለ ብሎ አሰበ። አሜን ከአካባቢው ፈጥነው በመሄድ ማምለጥ እንደማይችሉ ስለተረዳ ሐይቁ ስር ካደጉ እጽዋት በአንዱ ላይ ናፍቆትን ይዞ ተሸሽጓል። ናፍቆት ከአሜን አጠገብ መሆኗ ቢያስደስታትም ከአብርሃም ግን ማስመለጡ ምቾት አልሰጣትም። ዝም ብላም አሜንን ማየቱን ተያያዘችው። አብርሃም ከዓይኖቹ መቃጠል አልፎ የናፍቆት ከእጁ ላይ መወሰን አናዶታል። የወሰደበትን አካል ከያዘው ቀንጥሶ እንደሚገለው ያስታውቃል። ንዴቱ ፊቱ ላይ በደንብ ይነበባል። አሜን ከተደበቁበት ሆነው ልቡ ይመታ ጀመር። በጣም ፈርቷል። ይህ ሰው ማን እንደሆነ አያውቅም። በዛ ላይ ግዙፍ ነው። እጆቹ የፈረጠሙ፣ አይኖቹ የሚያስፈሩ፣ ፊቱ የተጨማደደ። እዚህ ሰው እጅ ውስጥ ከገባ ምሕረት እንደማይጠብቀው አሜን አመነ። አብርሃምም ጋር ይህ ስሜት አለ። ጥርጣሬው እውን ከሆነለት አሜንን ባለበት እንደሚገለው ልቡ ወስኗል። በዚህ መሃል ግን ናፍቆት ምንም የተረበሸ ስሜት የላትም። ከአብርሃም መሸሻቸውን እንጂ የምታውቀው ምንም እየተካሄደ እንደሆነ አይኗን አንስታ እንኳን ማየት አልቻለችም። ድንገት አሜን ዞር ብሎ ሲመለከታት ደንገጥ ጣለች። አሜን ፍርሃቱን ለመዋጥ እየሞከረ አፍጦባት
ፈራሽ እንዴ ብሎ ጠየቃት። ናፍቆትም ድንጋጤዋን ዋጥ አድርጋ አይ አለችው። አሜን ከተደበቁበት እያጮለቀ አየት ያደርግና መለስ ይላል። ላለማየት ራሱን እየሸሸገ ወዲህ ወዲያ ይላል። ያን ግዙፍ ሰውዬ ከአካባቢው እስኪሄድ መጠበቁን ተያያዘው። አብርሃም አካባቢው ላይ ያሉ መደበቂያዎች አንድ በአንድ ይመለከታቸው ጀመር። ግዙፉን ድንጋይ እየዞሮ በደንብ ተመለከተው። ምንም ነገር ግን ማየትም አልቻለም። ቀጠልና አረንጓዴ የመሰለ እጽዋት ተመልክቶ ወደሱ አመራና ዙሪያውን በደንብ ቃኘው። ግን የገመተውን አላገኘም። ቀጥሎ ከፍ ያለ እጽዋት የሚታየው እና አሜን ያሉበት ቦታ ላይ ነው። አሜን ወደ እነሱ እንደሚመጣ ቀድሞ ገምቶ ነበር። እንደገመተውም ሆነ። ግን ምን ማድረግ ይችላል? አብርሃም ከነ አሜን ወደ ተሸሸጉበት መምጣት ጀመረ። አሜን ደነገጠ። የሚይዘውን የሚጨብጠውን አጣ። አብርሃም ካገኘው አመድ እንደሚያደርገው አውቋል። ይንቀጠቀጥ ጀመር። ሐሳብ ውስጥ ገባ። እናቱንና እህቱን ማሰብ ጀመረ። ወደ ናፍቆትም ዞሮ ናፍቆት፣ አንቺ ለኔ ብዙ ነገር ሆነሽልኛል፣ እኔም ደግሞ ላንቺ መሆን አለብኝ አይደል ብሎ ጠየቃት። ናፍቆትም በጥያቄው ግራ እየተጋባች ምን እያልከኝ ነው ብላ ጥያቄው ላይ ጥያቄ ጠየቀችው። አሜንም ናፍቆት ውለታሽን ሳልሞት ነው መመለስ የምፈልገው አላት። ናፍቆትም መከፋቷ እያስታወቀባት እኔ ግን አንድ ቀን ይመልስልኛል ብዬ አይደለም ታደርግልህ የነበረው ብላ መለሰችለት። አሜን ብዙ ነገር ቢላት ደስ ባለው፣ ግን ብዙ ማውራት ያለበት ሰዓት አይደለም። አሜን ጭንቀቱ መጨመር ጀመረ። ሐሳቡ ሁለታቸውም እንዲያመልጡ ማድረግ ነበር። ያን እንደማይሆን ሲረዳ ግን አንዳቸው ማምለጥ እንዳለባቸው ማሰብ ጀመረ። አብርሃም እና አሜን ወደ ተሸሸጉበት እየቀረበ መምጣቱን ቀጠለ። አሜን የተጋፈጠው በቀላሉ ከማይተወው ጋር መሆኑን ሲያስተውል ጨከን ብሎ ራሱን መስዋዕት ለማድረግ ቆረጠ። ወደ ናፍቆትን ተጠግቶ ናፍቆት፣ ሰውየው በዚህ በኩል እየመጣ ነው። ልክ ምልክት ሳሳይሽ በፍጥነት በሱ በኩል ታመልጫለሽ አላት። ናፍቆት ሐዘን ፊቷ ላይ እየታየ ልብ ውስጥ በሚቀር ድምፅ አንተስ ብላ ጠየቀችው። አሜን ሊመልስላት አልፈለገም። ምክንያቱም ናፍቆት ምንም ነገር ለመጋፈጥ የቆረጠች እንደሆነች ያውቃል። አብርሃም እየቀረበ ነው። ሁለቱ ዓሳዎች ግን መስማማት ላይ አልደረሱም። አንዳቸው ለሌላቸው መኖርን ነው የሚያስቡት። ሁለቱም መቁረጥ አልቻሉም። ከሁለት አንዳቸው መትረፍ እንዳለባቸው ቢያምኑም ግን ተነጥለው መሄድ አቃታቸው። አሜን የመጨረሻ እድሉን ለመሞከር ከናፍቆት እግር ስር ዝቅ ብሎ ለመናት። ናፍቆት እባክሽን እሺ በይና ሂጂ። ይህ ሰው ምህረት የሚያደርግልን እንዳልሆነ ያስታውቃል። ሁለታችንም መሞት የለብንም አላት። ናፍቆት እንዲህ ተማጽኖ ለምኗት ስለማያውቅ በጣም አዝና እንባዋ ጠብ አለ። እኔ ልሙት አንቺ ሂጂ ስላላት እጅግ አዘነች። ግን እንዴት አድርጋ ጥላው ትሂድ? ልቧ አልቆርጥ አለ። መወሰን አቃታት። ዝም ብላ አይኑን ማየት ጀመረች። አሜን የሆነ መልስ እንድትመልስለት ቢጠብቅም ምንም መልስ አልሰጠችውም። አብርሃም ያሉበት ጋር ደረሰ። አሜን ናፍቆት ላይ አፍጦ መልስ ሲጠብቅ የተፈራው አብርሃም ኋላው ብቅ አለና ያን ግዙፍ እጁን ወደ አሜን ላይ ሊጨፈልቀው ሰነዘረ። ሰብስክራይብ፣ ላይክ ማድረጋችሁን ደግሞ እንዳትረሱ። አብርሃም እጁን ወደ አሜን በንዴት ሲሰነዝር ናፍቆት ከትታ ከእጁ አስመለጠችው። አብርሃም የሚያስፈራ ፊቱን አጨማዶ አፈጠጠባቸው። አሜን ሁሉም ነገር እዚህ ጋር እንዲያበቃ የሻተ ይመስላል። ናፍቆትን ወደ ጀርባው ሸሽኮ ፊት ለፊት ሊጋፈጥ በድፍረት ቆመ። አብርሃም በአሜን ለግጥሚያ መዘጋጀት እየተገረመ ንዴቱ በጥቂቱ ይለቀው ጀመር። አሜን ሁለተኛ ጊዜ አብርሃም አይን ላይ ውሃ ረጭቶ
እንዲቃጠል የማድረግ ሐሳብ ቢኖረውም ለዳግም ጥቃት አብርሃም ይዘናጋልኛል ብሎ ግን ማሰብ አልፈለገም። አብርሃም የአሜንን የአቅም ልክ ለመለካት በሚመስል በዋና ይጠጋቸው ጀመር። አሜንን ናፍቆትን እየገፋ ወደ ኋላ ማፈግፈግ ጀመረ። ቀድሞ ጥቃት የሚያደርሰው ማን እንደሆነ እርስ በርስ ይጠባበቁ ጀመር። የሚሆነውን ነገር ግራ በመጋባትና ድንጋጤ የሚይዟት የምትከታተለው ናፍቆት ልትናገረው የምትፈልገው ነገር ውስጥ እየተመላለሰ ይሁን እንጂ አውጥታ ልትናገረው ባለመቻሏ ግራ ተጋብታ በዓይኗ ብቻ ትከታተል ቀጥላለች። አብርሃም የአሜንን የድፍረት ልክ መመዘን በሚመስልበት ሁኔታ ፈጠን ብሎ ከፊት ለፊታቸው ዞር ብሎ የኋላቸውን መስመር ዘጋ። አሜን በሁኔታው ቢደነግጥም ሰውየው የማይቻል እንደሆነ ግን ማገናዘብ አላቃተውምና ሌላ ሐሳብ መወጠን እንዳለበት አወቀ። ይህኔ አሜን ወደ አንዱ አቅጣጫ አፈተለከ። አብርሃምም የዋዛ አልነበረም። ተከትለው አሜን የአብርሃምን ተከትሎት መውጣትን ተመልክቶ ተደሰተ። ናፍቆት አሁን ታመልጣለች ብሎም አሰበ። አሜን አብርሃምን እንዲከተለው ያደረገበት መስመር ለአብርሃምም ለአሜንም እጅግ አደገኛ ወደሆነ ቦታ ነበር። ሁለቱንም ካገኟቸው ወደሚሰለቅጧቸው ጥልቅ ውስጥ እንደሚገኙ አስፈሪ ወደሆኑ ግዙፍ አሳዎችና ጉማሬዎች ነበር እየሄዱ የነበሩት። በመሃል አብርሃም ማነህ አሜን ብትቆም ይሻልሃል፣ እኔም ምለቅ እንዳይመስልህ አለው። አሜን ግን የናፍቆትን ማምለጥ እያሰበ በፈገግታ መቼም እንዳትለቀኝ ትልቁ ሰውዬ ብሎ ተሳለቀበት። አብርሃምም ንዴት ይዞ የዋና ፍጥነቱን ጨመረ። ግን እንዳሰበው አሜን ላይ በቀላሉ የሚደርስበት አልሆነም። በጣም እየጠለቁ ሲሄዱ አብርሃም ጨለማው ስለከበደው ለይቶ ማየት የማይችልበት ሁኔታ ላይ ደረሰና ቆም አለ። ይሄኔ አሜን ና እንጂ ትልቁ ሰውዬ አለቅህም ብለኸኛል ነበር አለው። አብርሃምም መልሶ አንተ አሳ ከዚህ በላይ መሄድ አልችልም፣ ወደ ነበርንበት ልትመልሰኝ ትችላለህ ብሎ ጠየቀው። አሜን ግን በማሾፍ ልትገለኝ እኮ ነው የመጣኸው፣ እንዴት እመልስሃለሁ? ይልቅ ምግብ ያልበሉ እንስሳት እዚህ አሉ፣ እነሱ አንተን እስኪበሉ ትጠብቃቸዋል ሲል ተዘባበተበት። አብርሃም ሊበላ መሆኑ ሲሰማ ደነገጠ። ግን ምን ማድረግ ይችላል? የት እንዳለ አያውቅም። አሜንም ጨለማው ጋር ተጠጋና ተሸሸገበት። አብርሃም ፈራ፣ የሚያደርገውን አጣ። ዙሪያውን ቢመለከት የሚታየው ነገር የለም። አሰበ፣ ግን ምንም ጠብ የሚል ሐሳብ አጣ። ድንገት ዞር ሲል ናፍቆት ከኋላው ነበረች። ናፍቆት እንዴት መጣሽ? አላት። ናፍቆትም እየተከተልኳችሁ ነበር አለችው። አብርሃምም እባክሽን ከዚያ አካባቢ አስወጪኝ አላት በተማጽኖ። ናፍቆትም አሜንን ምንም እንደማታደርገው ቃል ከገባህልኝ አስወጣሃለሁ አለችው። አብርሃምም ቃል ገባላት። ይህን ሲያወሩ ከርቀት ያየው አሜን የናፍቆት እዚያ መገኘትና ያዘጋጀው ወጥመድም እንዳልተሳካ ሲያውቅ በጣም ተናደደ። ናፍቆት አብርሃምን አሜንስ ብላ ጠየቀችው። አሜን ጨለማው ውስጥ ሆኖ ያያቸዋል እንጂ አያዩትም ነበር። አብርሃምም ወደዚያ ሄዷል አላት በምልክት እያሳያት። ናፍቆትም ድምጿን ከፍ አድርጋ አሜን 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 ስትል ተጣራች። አሜንም እያዘነ ከጨለማው በቀስታ ብቅ አለ። ይህኔ ናፍቆት ፈጥና ቀርበው ምን ሆነሃል ስትል ጠየቀችው። አሜንም ዳግም እዚህ ሰውዬ እጅ ላይ ወደቅን አላት። ናፍቆትም አይ ምንም እንደማያደርግ ቃል አስገብቼዋለሁ አታስብ አለችው። አሜን ልቡ ባያምንም ተያይዘው ከዚያ አስፈሪ ቦታ ተንቀሳቅሰው ወጡ። ልጆች በክፍል 4 ምን ይፈጠር ይሆን?